ስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በእስር ላይ የሚገኙት የህሊናና የፖለቲካ እስረኞችን በተመለከተ ሰሞኑን አንድ መረጃ በስፋት እየወጣ ይገኛል። መረጃው ለአንከር ሚዲያ ከደረሰ የቆየ ቢሆንም ነገሮችን በማጣራት ቆይተን በዛሬው ዕለት ለህዝብ ይፋ ለማድረግ ተገደናል። በእስር ላይ የሚገኙት የአማራ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች እንደዚሁም ታዋቂ ሰዎችን ከእስር ለማስፈታት በብርሃኑ አዴሎ የኢትዮጵያ የሰብአዊ መብት ኮሚሽን አማካኝነት አንድ እንቅስቃሴ ከተጀመረ አንድ ወር ሆኖታል። በዚህም በአማራ ክልል የደረሰውን ጥፋት ኃላፊነት በመውሰድ ከእንግዲህ በዚህ ጥፋት አንሰማራም፣ ከመንግስት ጎን ሆነን በልማት ስራው ላይ እንሳተፋለን በሚል በይቅርታ ፎርም ሞልተው እንዲወጡ የሚያደርግ እንቅስቃሴ ነበር የተጀመረው። በዚህም ጥቂት የማይባሉ የፖለቲካና የህሊና እስረኞች መፈረማቸውንና ገሚሱ በእንቢታቸው መጽናታቸው እየተገለጸ ነው። ጫናው እየበረታባቸው የመጡት ፎርሙን ያልሞሉ የህሊናና የፖለቲካ እስረኞች ለዝግጅት ክፍላችን እንደገለጹት ከሆነ ከአገዛዙ በተለያዩ ወገኖች የሚደርስባቸው ጫና እየበረታ መጥቷል። ጉዳዩን በተመለከተ ከዘውትር ተሳታፊያችን ጋር ውይይት እናደርጋለን። በጣም አመሰግናለሁ። እንግዲህ የሰማነው ነገር ምናልባትም የኢትዮጵያ ሚሌኒየም ሊደርስ አካባቢ በነመለስ ዜናዊ በእስር ላይ በነበሩ ቅንጅት አመራሮችና ጋዜጠኞች ላይ የተፈጸመው አይነት የይቅርታ ፎርም ሞልተው እንዲወጡ እንደዛ የሚመስል ታሪክ ሊደገም እንደሆነ ነው ከመረጃ ምንጮችም ከታሰሩትም ማረጋገጥ እየቻል ነው። እስቲ መረጃዎችን ለመሰብሰብ ሞክራል። ምንድነው የተፈጠረው? መሳይ እንዲያው ከዛ በፊት ለማስታወስ ያክል ይሄ አገዛዝ ለተከታታይ 8 ዓመታት የኢትዮጵያን ሕዝብ እያታለለ እየሸወደ መቀጠል ነው የፈለገው። ለዚህም በዋነኛነት ገና ስልጣን በያዘ በወራት አልሞላ ጊዜ ውስጥ እንኳን በነደበበ እሸቱ የሚመራ የእርቀ ሰላም ኮሚሽን ብሎ አቋቁሞ ለ3 ተከታታይ ዓመታት የኢትዮጵያን ሕዝብ ሲሸውድ ሲያታልል እንደኖረና ምንም ውጤት ሳያመጣ ሪፖርቱን ተቀብሎ ኢትዮጵያን ሊያስተካክል የሚችል ችግሮችን አቅርበውለት ነገር ግን ኮሚሽኑ ነው ሙሉ በሙሉ ያከሰመው። ከዛ በመቀጠል ደግሞ በፕሮፌሰር መስፍን አርአያ የሚመራ የምክክር ኮሚሽን በማለት ለረጅም ዓመታት የኢትዮጵያን ሕዝብ ሲያታልልና ሲሸውድ ነው የከረመው። አሁን ደግሞ ምናልባት ይሄ ምክክር ኮሚሽን እርስ በርሳቸው ተጋጭተው አዲስ አበባ የኔናት በሚል ወደ መቃማት ደረጃ በደረሱበት ሰዓት ይህንን አጀንዳ ለማጥፋትና ልክ የምክክር ኮሚሽኑ ውጤት እንዳመጣ አድርጎ እስረኞችን በምክክር ኮሚሽኑ እንደተፈቱ አድርጎ ለማሳየት እስር ቤት ዘልቆ በብርሃኑ አዴሎ የሚመራ ኃይል ወደ እስር ቤት ሄዶ የተወሰኑ ሰዎችን በማታለል ሊሆን ይችላል፣ በማስፈራራት ሊሆን ይችላል። እስር ረጅም ወራት ዓመታትን የፈጁ እስረኞች አሉ። ከፍተኛ በደል ነው የተፈጸመባቸው። ነገር ግን ይህን ድክመታቸውን ተጠቅሞ ከዚህ በፊት በተለያዩ የአማራ ክልሎች በተፈጸሙ ጦርነቶች የአገዛዝ ጦር የገደላቸውን ኢትዮጵያውያን የአማራ ተወላጆች ልክ እነሱ እንደገደሉ አድርጎ በአማራ ክልል የተፈጸመው የመሰረተ ልማት ውድመት በአሃዝ በገንዘብ ተጠቅሶ በዚህ የመሰረተ ልማት ውድመት እጃችን አለበት፣ ለዚህ ሁሉ ወንጀል እጃችን አለበት፣ ለጥፋቱ ይቅርታ እንጠይቃለን፣ ከእንግዲህ በዚህና ተመሳሳይ ወንጀሎች ብንሳተፍ መንግስት ለሚወስድብን እርምጃ መንግስት ተጠያቂ አይደለም በማለትና በመጨረሻ ደግሞ በጣም የሚያሳዝነው በሀገሪቱ ለሚደረጉ የልማት እንቅስቃሴዎችና የዲሞክራሲ እና የሰላም እንቅስቃሴዎች ከመንግስት ጎን ቁመን አብረን እንታገላለን፣ አብረን እንሰራለን፣ ለመንግስት ድጋፍ እንሰጣለን የሚል ፎርም ተዘጋጅቶ በእስር ቤት ብርሃኑ አዴሎ ይዞት ሄዷል። በመካከላቸው እንግዲህ እንፈርማለን የሚል ለሁለት ተከፍሎ እየተጨቃጨቁ ነው የሚገኙት። ነገር ግን የተወሰኑት በጣም ጠንካራ ናቸው ምንላቸው በፖለቲካ ትግላቸው የአማራን ህዝብ ይሁን የኢትዮጵያን ህዝብ ወደፊት አንድ እርምጃ ያመጣሉ ብለን ያልናቸው ሰዎች እንግዲህ የተወሰኑት ፈርመዋል የሚባል መረጃ አለ። ይሄ በእርግጥ አንተ ቅድም ከመጀመሪያው እንዳልከው በ1997 ዓ.ም የቅንጅት ለአንድነትና ለዲሞክራሲ ስራ አስፈጻሚ አባላትን አስሮ ለተወሰነ ዓመታት ካሰራቸው በኋላ ወረቀት አቅርቦ ለውይይት ነው የምትፈርሙት ብሎ በአንድ ወረቀት ፊርማ አስፈርሞ ከስር ካወጣቸው በኋላ ይቅርታ ጠይቀዋል በማለት ከዛም በኋላ ለአንድ ዓመት ከቆዩ በኋላ ብርቱካን ሚደቅሳ በስዊድን የአገር በሚገኘው የሬዲዮ ጣቢያ ላይ ባደረገችው ትንተና ይሄ ይቅርታ አይደለም፣ ይቅርታ በግለሰብ የሚጠየቅ እንጂ በቡድን የሚጠየቅ አይደለም፣ ህገ መንግስቱም ይህን አይናገርም በማለቷ ተመልሳ የይቅርታውን ህግ አላከበረችም በማለት በጣም ከፍተኛ በደል ተፈጽሞባት በእስር ቤት ገብታ
ለረጅም ጊዜያት እስር ቤት ቆይታ በደል ተፈጽሞባት እንደወጣች ይታወቃል። እነዚህ ሰዎች እንግዲህ በእርግጥ እርስ ከብዷቸው ሊሆን ይችላል፣ ቤተሰቦቻቸው ችግር ላይ ሊሆኑ ይችላሉ። ነገር ግን የኢትዮጵያ ህዝብ አንቂ አደራጅ ራሳቸውን መስዋዕት አድርገው የኢትዮጵያን አንድነት ለማስጠበቅ የገቡበት እስከሆነ ድረስ ይሄ ተመልሶ እነሱን የሚጎዳ በመሆኑ እንደው ተመልሰው ቢያስቡበት ነው የሚሻለው ማለት ይችላል። መሳይ እንግዲህ መረጃውን በደንብ ለማጥራት ያህል እንደተጠቀሰው አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብት ኮሚሽን በዚህ ጉዳይ ላይ ኃላፊነቱን ወስዶ ወደ እስር ቤት እንዳመራ የተወሰኑትን በመሰብሰብ ከናንተ ጋር የምንወያይ ኮሚቴ አቋቁሙ ብሎ ኮሚቴው ተቋቁሞ ኮሚቴውንም እያነጋገረ ባለበት ሂደት ላይ ነበረ። ነገር ግን ከመንግስት አካባቢ ትዕዛዝ መጥቶልናል፣ ምናልባትም ቃል በቃል ደብዳቤውንም ማንበብ የሚቻልበት ሁኔታ ነው ያለው። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት በአሃዝ ተቀምጧል፣ እንዲሁም ለወደመው ንብረት ያም በአሃዝ ተጠቅሷል። ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ መንግስት ብሳተፍ ማንኛውንም እርምጃ እንዲወስድብኝ በፍቃድ ያረጋግጣለሁ የሚል ነው። ቀደም ሲል የጠቀስከውንም በአማራ ክልልም ሆነ በኢትዮጵያ አንጻር አገዛዙ ለሚሰራቸው የልማት ስራዎች ከጎን ተሰልፈው እንደሚሰሩና የመንግስትን አጀንዳዎች እንደሚቀበሉ የሚገልጽም ጭምር እንዳለበት ነው። አንዳንዶቹ እንደዛ አይነት ላይ እንዲፈርሙ ነው የተደረገው። ይህንን በማይፈርሙት ላይ ጫና እየተፈጠረ ነው ያለው። ጫናውን የሚፈጥረው የመንግስት ቡድን አለ። ከዛም ባሻገር ደግሞ ራሳቸው የፈረሙትን እንግዲህ በስም ዝርዝር ለጊዜው አንገልጽም፣ ስም ዝርዝራቸው ደርሶናል። ነገር ግን ጫና የሚፈጥሩበት ሁኔታ የሚቀጥል ከሆነ ሌሎቹ ላይ አሁንም የመንግስትን ያገዛዙን ተልዕኮ ለማስፈጸም ራሳቸው መፈረማቸው አላነሰ ሌሎች እንዲፈርሙ እያስገደዱና ጫና እየፈጠሩ ያሉ በእርግጥ የምናከብራቸው ዋጋ እየከፈሉ ቢሆንም ነገር ግን በመጨረሻው ሰዓት እነሱ በገቡበት በምን አይነት ጫና ውስጥ ሆነው ይህን እንዳደረጉ የሚያውቁት እነሱ ናቸው። ስቃዩ አጠቃላይ ሁኔታው ቢገባንም ነገር ግን በዚህ ደረጃ በዚህ መልኩ ፈርመው ለመውጣት መወሰናቸው ያ ውሳኔያቸው ነው። ግን ሌሎች ላይ የሚፈጥሩ ጫና የሚቀጥል ከሆነ በስም ዝርዝር ጠቅሰን የምናጋልጥ ይሆናል። ለማንኛውም ማስፈራሪያው ከባድ ነው። አሁን እንደውም የትግራይ ጦርነት ሊቀሰቀስ ነው፣ አሁን ማንም አያስታውሳችሁም፣ ቶሎ ፈርሙ ተብለው በተለይ አንድም ጋዜጠኛ በዚህ አንጻር የፈረመ የለም። ጋዜጠኞቹ ላይ ጫና እየተፈጠረ እንዳለ ሴት ጋዜጠኞች ጋር በቀጥታ ሄደው በተለይ የፈረሙት በቀጥታ ሄደው ሲያስፈራሯቸው እንደነበርና ጋዜጠኞቹ ግን አሻፍረኝ ብለው እንደመለሷቸውና ጫናው እየበረታባቸው እንደመጣ ነው ለዝግጅት ክፍላችን የደረሰው መረጃ የሚያመለክተው። በእርግጥም የምክክር ኮሚሽኑ ለመስከረም ወር ብስራት አለኝ የሚለው የከሸፈውን የምክክር ሂደት በዚህ እስረኞች መፈታት አለባብሶ ለማለፍና ገጽታውን ለመቀየር የፈለገ እንደሆነ ነው ለመረዳት የተቻለው። እስካሁን የተረጋገጠ የለም። ነገር ግን በርካቶቹ ፈርመዋል፣ በርካቶቹም ያልፈረሙ አሉ። መጨረሻውን በቅርቡ የምናይ ይሆናል። እውነት ነው መሳይ። እንግዲህ በእስር ቤት ውስጥ እንደዚህ አይነት ድርጊት የሚፈጸመው ዛሬ ብቻ አይደለም መሳይ። በ2010 ዓ.ም የህዝብ አመጽ ሲበዛበት የኢህአዴግ መንግስት ታስታውስ ከሆነ በ10 ሺዎች የሚቆጠሩ ምናልባትም ወደ 30 እስከ 40 ሺህ የሚጠጋ እስረኛ በፌዴራል ደረጃ ታስረው የነበሩ በፖለቲካ ታስረው የነበሩ እስረኞች እሳቱን ለማብረጃ መንግስቱን ባገዛዝ ዘመኑን ለማራዘም ያመቸኛል በማለት ከእስር ቤት አንደፍድፎ ጉሮሯቸው እያነቀ እንዳወጣቸው ሁላችንም የምናስታውሰው ነው። በተለይ ትልልቅ የፖለቲካ እስረኞች እነ አንዱዓለም አራጌ፣ እነ እስክንድር ነጋ፣ ሌሎችም እነ ጀነራል ተፈራ፣ እነ ጀነራል አሳምነው፣ ሌሎችም ትልልቅ የኦነግ እስረኞች ከእስር ቤት የወጡት የኢትዮጵያን ህዝብ በጣም መበደልና መከፋት አውቆ ተረድቶ የኢትዮጵያ ህዝብ መልሶ ወደ መልካም አስተዳደር ጥሩ የሆነ ኑሮ እንዲኖር ለማድረግ ሳይሆን መንግስቴ ተናጋ፣ ወንበሬ ተሰበረ፣ ስለዚህ በዚህ መንገድ አበርደዋለሁ ብሎ አስቦ ነው አሁንም እያደረገ ያለው። ይህንን ነው ለማብረጃ ነው እየተጠቀመባቸው ያለው። ግን በጣም የሚያሳፍረው ነገር እነ ካፒቴን ማስረሻ ሰጤና እነ ኮሎኔል ፋንታውን ከፋኖ ከድተው ወደ ፌዴራል መንግስቱ ሲቀላቀሉ ከአማራ ክልል መንግስት ጋር በአማራ የፖለቲካ እንቅስቃሴ ተሳትፎ ያላቸው ብሎ ያላቸውን ትልልቅ የፖለቲካ እስረኞችን እናስፈታለን ከመንግስት ጋር ውል ገብተን ተፈራርመናል ብለው ባሉት መሰረት አለመሆኑ በጣም መንግስት በቃሉ የማይገኝ መሆኑን ይሄ አንደኛው ማሳያ ነው ማለት ይቻላል። በመቀጠል እነዚህ ሰዎች በረጅም ገመድ ታስረው ነው የሚለቀቁት። ከእስር ቤት ይውጡ እንጂ ረጅሙ ሰፊው እስር ቤት ውስጥ ተመልሰው እንደገቡ መቁጠር አለባቸው። ምክንያቱም ከዚህ በፊት በብርቱካን ሚደቅሳ አይተነዋል። ስዊድን ሀገር ሄዳ በሰጠችው ቃል መሰረት ከዚህ በፊት በይቅርታ የወጣሽውን ክደሻል ብለው ፍርድ ቤት ሳያቆሙ ወንጀል ሰርተሻል ብለው ሳይሉ ቃልሽን ስላጠፍሽ የፈረምሽበትን ውል ክደሽ ስለተገኘሽ ብለው መልሰው በእድሜ ልክ ጽኑ እስራት ተመልሳ እንደገባች የምናስታውሰው ነው። የዚህ ዕጣ ፈንታ ነው የሚገጥማቸው። ወጣውን በህዝብ
በህዝብ ዘንድ ለመከበር ምቹ ሁኔታ ይፈጠርላቸውም ራሳቸውን በስጋትና በፍርሃት እንዲኖሩ የሚያደርግ ስለሆነ አሁን የማብረጃ የፖለቲካ ትኩሳቱን ለማብረጃ እነሱን አስፈራርቶ አንገታቸውን አስደፍቶ የኢትዮጵያ ህዝብ ፈሪ እንዲሆን የፖለቲካ አይከን ወይንም ምሳሌ የሆኑ የፖለቲካ ምሳሌ የሆኑ ሰዎችን አንገት አስደፍቶ ለማውጣት ካልሆነ በስተቀር ሌላ ምንም ከፖለቲካ ሊያገኝ የሚችለው ጥቅም አለ ብዬ አላስብም። በጣም ደግሞ የሚያሳዝነው መሳይ በጦርነት አሁን ሊጀመር ስለሆነ ፈርማችሁ ካልወጣችሁ ጦርነቱ ከተጀመረ በኋላ የሚያስታውሳችሁ አካል የለም ብሎ እያስፈራራቸው እንደማይለቃቸው ይህን ፊርማ ካልፈረማችሁ እንደማይለቃቸው እየነገራቸው ነው የሚገኘው። ነገር ግን እንግዲህ የምክክር ኮሚሽኑ እንግዲህ በዚህ መልኩ ምክክር ውጤቱ እርቅ፣ ሰላም፣ ይቅር ባይነት መሆኑ እየታወቀ ነገር ግን አስፈራርቶ በድካማቸውና በተፈጸመባቸው በደል ተጨማሪ በደል ለመፈጸም ይህንን ድርጊት ከፈጸማችሁ ውርድ ከራሳችሁ ብሎ በረጅም ገመድ አስሮ ለመልቀቅ ጥረት እያደረገ እንደሆነና ለዚህም ደግሞ በእስር ቤት ውስጥ ተባባሪዎች ሌሎችን ለማሳመን ከዞን እየዞሩ ከእስር ቤት ወደ እስር ቤት፣ ከቅሊንጦ ማረሚያ ቤት ወደ አባሳሜል፣ ከቃሊቲ ማረሚያ ቤት ወደ አባሳሜል፣ ከቃሊቲ ማረሚያ ቤት ወደ ቅሊንጦ ማረሚያ ቤት እየተንቀሳቀሱ እነዚህን እምቢ ያሉ ሰዎች እኛ ምንም አላጠፋንም፣ መንግስት በጣም ከፍተኛ በደል ፈጽሞብናል፣ ይቅርታ ሊጠይቀን የሚገባው መንግስት እንጂ እኛ አይደለንም፣ የተመጣልን ዶክሜንት እጅግ በጣም አሳፋሪ ስለሆነ አንፈርምም ያሉ ሰዎችን በራሱ በፖለቲካ እስረኞች ለማሳመንና አምነው እንዲፈርሙ ለማድረግ ጥረት ማድረጉ እጅግ በጣም አሳፋሪ ድርጊት ነው ማለት እችላለሁ። ምናልባት በዚህ የሚቀጥሉበት ከሆነ እኛ መረጃዎች አሉን። ማንን እያስገደደ እንደሆነ የፖለቲካ እስረኛ ሆኖ ማንን እያስገደደ እንደሆነ ከመንግስት ጋር ሆኖ በየሴቶች ባሉበት እስር ቤት፣ የጋዜጠኞች ባሉበት እስር ቤት፣ ወደ ተለያዩ እስር ቤት ከመንግስት ባለስልጣናት ጋር እንቅስቃሴ እያደረገ በግድ ፈርሙ እያለ የተንቀሳቀሰ እንደሆነ የደረሰን መረጃ ስላለ ለወደፊቱ ለኢትዮጵያ ህዝብ ይፋ የምናደርገው መሆኑን ነው መግለጽ የምፈልገው። መሳይ እንግዲህ ዝርዝር መረጃዎችንም እየጠበቅን ነው። እስካሁን ባለው የተወሰኑት የፈረሙ አሉ፣ በስም ዝርዝር ተጠቅሰዋል። የሚያስገድዱትም ከነብርሃኑ አዴሎ ጋር ከሌሎች የአገዛዙ ሰዎች ጋር እንዲሁም ከማረሚያ ቤት ኃላፊዎች ጋር እንደተባለው ከእስር ቤት ወደ እስር ቤት እየሄዱ ይህንን ፎርም እንዲሞሉና አገዛዙን ይቅርታ ጠይቀው እንዲወጡ እየቀሰቀሱ ያሉ ጫና እየፈጠሩ ያሉ የፖለቲካና የህሊና እስረኞች አሉ። እንግዲህ ታሪካቸውን እያበላሹ ነው ያሉት። የገቡበት ጫና ወይም ደግሞ ያሉበትን ሁኔታ በእርግጥ በግልጽ የምንረዳው አይደለም። እስር ቤት ጥሩ ሆኖ አይደለም መታሰራቸው። ለከፈሉለት ዓላማ ያ ዓላማ የበለጠ እንደውም ዋጋ ሊያስከፍል በሚችል ሁኔታ አደገኛ አዝማሚያዎች እየተከተሉ ባለበት በዚህ ወቅት ላይ የነሱ ወደ ከስር መለቀቅ በዚህ አይነት ሁኔታ ምንም የሚፈይደው ነገር የለም። የነሱንም ያለፈ ክብርና መልካም ስማቸውን የሚያጠፋ እንደሆነ ይታመናል። ለማንኛውም እንደሰማነው ከሆነ የማረሚያ ቤቱ ኃላፊ ከእስረኞቹ ፎርሙን ከሞሉት ፖለቲከኞች እንደዚሁ ከአቶ ብርሃኑ አዴሎ ሰሞኑን ወደ ሴት እስረኞች ጋር ሄደው ነበረ። እነ ገነት አስማማውን እነ መስከረም አበራን እንደዚሁም አሊማ የምትባል ሌላ እንደዚህ ጠንካራ ሴት አለች። እነሱን ጠርተው እንደውም እምቢ ካሉ አስወግዷቸው ብሎ የማረሚያ ቤቱ ኃላፊ እንደገለጸላቸው ነው እየሰማ ነው። አስወግዷቸው የሚለው እንግዲህ ሌላ ትርጉም ካልተሰጠው በስተቀር ግደሏቸው ካልፈረሙ የሚል እንደሆነ እየሰማን ነው። እንዲህ አይነት ጫና ተደርጎባቸዋል። ስለዚህ ይህንን ጉዳይ መከታተል ያስፈልጋል። በአገር ቤት የሚገኙ የፖለቲካ ድርጅቶች ጉዳዩን ለዓለም አቀፉ ማህበረሰብ እንዲደርስ ማድረግ አለባቸው። እንደዚህ አይነት ጫና ተፈርሞ የሰዎቹን ክብርና መስዋዕትነት በሚያረክስ ሁኔታ ነው እንዲወጡ የተፈለገው። አብይ አህመድ ምናልባትም በዚህ የሚረካ ማንኛውም አምባገነን አገዛዝ የሚረካ እንደሆነ ይታመናል። ይህንን አድርጎ ግን የአማራን ህዝብ ትግል የኢትዮጵያን ህዝብ ትግል ይቀለብሳለሁ ብሎ የሚያስብ ከሆነ ግን ሌላ ትልቅ ስህተት የሚሰራ መሆኑን በደንብ ማየት የሚቻል ጉዳይ ነው። እንደው በመጨረሻ የምትለው ነገር ካለ መሳይ በ2011 ዓ.ም ጠቅላይ ሚኒስትሩ ጊዜያዊ ስልጣን እንደተሰጣቸው በፓርላማ ተገኝተው የፖለቲካ እስረኞችን በእኛ ጥረት ነው የፈታናቸው። ነገር ግን እነዚህ የፖለቲካ እስረኞች ይቅርታ ሊባሉ ይገባል። በ10 ሺዎች የሚቆጠሩ የፖለቲካ እስረኞች በድብቅ እስር ቤት ውስጥ ቶርች አልተደረጉም ወይ? ጥፍራቸው አልተነቀረም ወይ? ከብልታቸው ላይ ሃይላንድ አልተንጠለጠለም ወይ? በኤሌክትሪክ ሾክ አልተደረጉም ወይ? 8 ቁጥር ታስረው አልተገረፉም ወይ? ስለዚህ በኢትዮጵያ ህዝብ ስምና በድርጅቱ ስም እነዚህን እስረኞች ይቅርታ ጠይቃለሁ ብሎ በአንደበቱ እንደተናገረም የኢትዮጵያ ህዝብ የሚያስታውሰው ነገር ነው። ይህን ነገር ምናልባት ከዛ በፊት የነበሩ እስር ቤት ውስጥ የነበሩ በዛን ጊዜ የነበሩ ሰዎች አንዳንዶቹ በበረሃ የተያዙ በውጊያ የተያዙ ስርዓቱን በጦር መሳሪያ ለመጣል እንቅስቃሴ ሲያደርጉ የነበሩ ናቸው። እንደዛም ሆኖ የተፈጸመውን በደል በፓርላማ ተገኝተው ለኢትዮጵያ ህዝብ በይፋ የተናገሩበትን ድርጊት አሁን ሽረው ይህን ካላደረጋችሁ ይቅርታ ጠይቃችሁ ከዚህ በኋላ በእንደዚህ
በእንደዚህ አይነት ወንጀል ውስጥ ተሳትፋችሁ ብትገኙ ውርድ ከራሳችሁ እያለ አስፈራርቶ ለማስወጣት ጥረት ማድረግ አሁንም የአምባገነንነት መገለጫው አሁንም በዚህ ስርዓት ላይ ዋነኛ ማሳያ መሆኑ መታወቅ አለበት። ይሄ ድርጊት ዞሮ የብልጽግና ፓርቲ ነው የሚጎዳው። ምክንያቱም የኢትዮጵያ ሕዝብ ያውቀዋል። እነዚህ ሰዎች ከዚህኛው በፊት በ2010 ዓመተ ምህረት ከተፈቱት እስረኞች በላይ ግፍ ተፈጽሞባቸዋል። ከፍተኛ ድብደባ ተፈጽሞባቸዋል። የሕክምና ክልከላ ተደርጎባቸዋል። በወታደራዊ ማሰልጠኛ ውስጥ እጅግ በጣም በሚዘገንን ሁኔታ ከዚህ በፊት ተደርጎ በማይታወቅ ደረጃ የምግብ ክልከላ ተደርጎባቸው፣ የውሃ ክልከላ ተደርጎባቸው ከፍተኛ በደል ተፈጽሞባቸዋል። ታስረው በጅብ ተጥለው በጅብ እንዲበሉ አንዳንዶቹም በጅብ ሲበላ ሰው ያዩት እስረኞች ናቸው። ዛሬ እንግዲህ አጥፍታችኋልና ይቅርታ ጠይቁ እየተባሉ ያሉ በጣም የሚያሳፍር ነገር ነው። እንግዲህ ከዛሬ 16 እና 15 ዓመት በፊት የነበረው ወይም የዛሬ 8 ዓመት የወደቀው ስርዓት ምናልባትም በተወሰነ ደረጃ በእስረኞች አያያዝ ላይ የተሻለ ነው ማለት በሚያስችል ደረጃ ይሄ ስርዓት እጅግ በጣም ጨካኝ አሁንም ከድርጊቱ እኮ አልታቀበም። የፖለቲካ ፓርቲ አባል የነበሩ የኢትዮጵያን የሰላማዊ ትግል የቆረቡ እነ አበበ አካሉ እና ሌሎችም 2 የፖለቲካ ፓርቲ አባላቶች ይስሐቅ ወልዳይ እና አበራ ንጉስ የተባሉ በሰላማዊ ትግል ብቻ የሚያምኑ ሰዎችን የሐሰት ክስ መስርቶ በሰላማዊ የትግል እንቅስቃሴ የማይሳተፉ በሽብር ፈጠራ ወንጀል ፓርቲን እንደ ሽፋን በመጠቀም ስልጣንን በኃይል ለመያዝ ከታሪካዊ ጠላቶቻችን ጋር በማበር ይላል ከጽንፈኛው ህወሓትና ሌሎች ጸረ ሰላም ኃይሎች ጋር በማበር አባላትን በመመልመል በአዲስ አበባ ከተማ የጸጥታ ኃይሎችን በመሰለል ህገ መንግስታዊ ስርዓቱን በኃይል ለመናድ በሚዲያቸው ወታደሩን በመሰለል ይላል። በጣም የሚገርም ነገር እኮ ነው። ስርዓቱን በኃይል እንዲወገድ ከሚታገሉ ኃይሎች ጋር ግንኙነት በማድረግ ይላል። እንግዲህ እነዚህ ሰዎች ቢታወቁት በተለያየ ሚዲያ ላይ የስርዓቱን ድክመት ለኢትዮጵያ ህዝብ በማስገንዘብ እንጂ ከየትኛውም መሳሪያ ካነገበ የሚሆን በኃይል ስርዓቱን ለመናድ እንቅስቃሴ ከሚያደርግ ኃይል ጋር ፍጹም ሰርተው የማያውቁ ኃይሎች ሆነው እያለ ነገር ግን ከ3 የሚዲያ ተቋማት ይሄን አንከር ሚዲያን ጨምሮ ኢትዮ ፎረምንና እንዲሁም ኢትዮ 360 ጭምር በእነዚህ ሚዲያዎች መንግስትን በመተቸት ይላል የብልጽግና ፓርቲ ሀገር መምራት አይችልም ብሎ በማለት ይላል። ይሄ ማለት እንግዲህ ኢትዮጵያ ውስጥ ወንጀል ሆነ ማለት መምራት እንደማይችል መናገር የተከለከለበት ሀገር ላይ ስለደረስን ምናልባት ነገ እነዚህ ሰዎች ቢወጡ ከእስር ቤት ቢወጡ አሁንም የሚቀጥል ማሰር የሚቀጥል መግደል የሚቀጥል ማሰቃየት የሚቀጥል ክልልን ከፌዴራል መንግስቱ ጭቆና ከወታደራዊ አገዛዝ የማይድን ሆነው ስርዓቱ ከፍተኛ በደል የሚፈጽምበት ሁኔታ ነው እየተፈጠረ ያለው ማለት ነው የምችለው። መሳይ እንግዲህ ቀደም ሲል መነሻችን የሆነውና በእስር ላይ የሚገኙትን ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ታጋዮች፣ ታዋቂ ሰዎችን፣ ባለሀብቶችን በተመለከተም አገዛዙ በይቅርታ እንዲወጡና ጥፋት ኛንም ብለው ፈርመው ከስር እንዲወጡ ያቀረበው ጥሪ አለ። ያንን ጥሪንም ተከትሎ እስረኞቹ ለ2 ተከፍለዋል። ምናልባት መጨረሻውን እየተከታተልን እንደዚሁም ጫና እየፈጠሩ ያሉት ከእስረኞች ማል ጫና እየፈጠሩ ያሉትንም በስም ዝርዝር የምናጋልጥበትን ሌላ ፕሮግራም ወደፊት በቅርቡ ይዘን የምንመለስ ይሆናል። በጣም ነው አመሰግነው። እኔም አመሰግናለሁ።